አሜን 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 ቅዱሳን እንደምን አላችሁ እስቲ መስመሩን ሼር አድርጉ አንድ ጊዜ ከዛ እንቀጥላለን ዛሬ ደግሞ ጌታ ይረዳናል ክብር ለጌታ ለኢየሱስ ይሁን ሼር አድርጉት መስመሩን ከዛ እንቀጥላለን ዛሬ ጥሩ ሐሳቦችን እንነጋገራለን ብዙዎችን አስገቧቸው በጣም ጥቂት ደቂቃዎችን ተናግሬ ነው ማውጣት የምፈልገው ለኢትዮጵያዊ ወንድሞቼና እህቶቼ ጥቂት ነገር አሳስቤ ማውጣት ፈልጋለሁ ስለዚህ ቶሎ መስመሩን ሼር አድርጉ ቅዱሳን አስገቡ እኔ ያልተመቸኝም ሌሎችን ለማስገባት ፓስተር ታምራት በዚህን ጊዜ ስላልተመቸው ነው ከሌሎች ወንድሞችም ጋር እንደዚሁ እንገባለን ጌታ የተባረከ ይሁን ስለዚህ ሼር አድርጉ ለብዙዎች አስገቧቸው ያያያችሁ ነው እግዚአብሔር ይባርካችሁ ቅዱሳን ሼር አድርጓቸው ወንድሞችንና አስገቧቸው ጥቂት ሐሳቦችን ከተነጋገርን በኋላ ወጣለሁኝ በጣም ትንሽ ደቂቃ ነው ያለኝ ስለዚህ ሼር አድርጉና አስገቧቸው አፖስትል አማረ ታዬ በሚለው ፔጅ ነው ከዚህ በኋላ ምገባው ያንን ፔጅ ፎሎ አድርጉ ሼር አድርጉ ላይክ አድርጉ አማረ ታዬ በሚለው ለጊዜው አልገባም ዛሬ በገባሁበት ብቻ ነው ከዚህ በኋላ የምገባው ሰላም የእግዚአብሔር ሰው ኩርሶ ያየው ነው የሚመች ከሆነ ብትገባ በጣም ደስ ይለኛል ጥቂት ደቂቃ ብቻ ነው ያለኝ እና ቅዱሳንን ዛሬ ጥቂት በእግዚአብሔር ሐሳብ ኢንካሬጅ ማድረግ ፈልጋለሁኝ ምን መስማት እንዳለባቸው ምን መስማት እንደሌለባቸው ቅዱሳንን ልናሳስብ ይገባል የሚያሳክሯቸው ወንድሞች አሉ የሚያደናብሯቸው ወንድሞች አሉ እነዛን ወንድሞች በትክክል ነቅሰን አውጥተን ትክክል ያልሆነውን ነገር መዝነው እንዲያውቁ ልናደርግ ይገባል ስለዚህ በዚህ ሐሳብ ዛሬ እንድትገቡና የጌታን ሐሳብ እንድንነጋገር ፈልጋለሁኝ በዚህ ሐሳብ ላይ ቅዱሳን የናንተ በጎ ምግባር ይፈልጋል የናንተ ትክክለኛ አቲቲዩድ ይፈልጋል በዚህ ሐሳብ ላይ ዛሬ እንድንነጋገር ፈልጋለሁኝ ለቅዱሳን ሼር አድርጓቸው ጌታ ኢየሱስ ይባርካችሁ አስገቧቸው ምክንያቱም ኢትዮጵያን የምንጠብቀው በእያንዳንዱ የህይወት ሴክተር ስለሆነ ኢትዮጵያን የምንታደገው በተለያየ አቅጣጫ ስለሆነ ዝም ብሎ ስተት ነው ብቻ ለማለት አፋቸው የሚከፈት አባቶች እንደዚህ አይነት ታሪካዊ ስህተት ሲሰራ እንዴት ዝም ማለት ቻሉ እኔ አንድ ነገር ልንገራችሁ ዶክተር ደረጀ ከበደ የተናገረውን ታሪካዊ ስህተት የማያወግዝ የትኛውም አይነት ዘማሪ የትኛውም አይነት አገልጋይ የትኛውም አይነት ቤተክርስቲያን ከሱ ለይቼ አላያቸው እውነተኛ ዘማሪዎቻችን የሚለኩት በዚህ ጊዜ ነው እውነተኛ አገልጋዮቻችን የሚለኩት በዚህ ጊዜ ነው ለምንድነው ይሄንን ነገር ለማስፋትና ለማጉላት ፈልጌ አይደለም ትክክለኛው ነገር ምንድነው ብላችሁ ብትሉ ጨለማን ጨለማ ብላችሁ ካልነቀሳችሁ ወይ ጨለማ ናችሁ ወይ ጨለማ ተባባሪ ናችሁ በብርሃን ካላችሁ ጨለማን ማጋለጥ አለባችሁ መጽሐፍ ሲናገር የጨለማን ነገር ግለጡት ነው ብሎ የሚለው በዚህ ሰዓት ኢንካሬጅ ላደርጋችሁ ፈልጋለሁ ከዚህ ጨለማ አስተሳሰብ ጀርባ እኔ የለሁም የምትሉ ዘማሪዎች ቤተክርስቲያኖች አብያተ ክርስቲያናት የታላችሁ አሁን እንደዚህ አይነት ታሪካዊ ስህተት ሲሰራ ዝም ብላችሁ ነው እንደ ስህተት ነው ዝም ብላችሁ ነው እንደ ከሌና ከሊት ብላችሁ ምትሉት እንዲህ አይነት ታሪካዊ ስህተት ሲሰራ የታላችሁ እያንዳንዱ የሚደረገው ነገር በተለይ በመንግስታችንና እየሰራና እየደከመ ባለው
የዓለም መንግስታት የኢትዮጵያ ጠቅላይ ሚኒስተር ነህ ብለው በሚያምኑትና የዓለም መንግስታት ሎሬት ነህ የሰላም ሎሬት ነህ ብለው በሸለሙት የአገራችን መሪ እንዲህ አይነት ታሪካዊ ስህተትና ድፍረት የተሞላበት ንግግር ሰው ሲናገር ዘማሪ ሲናገር የታላችሁ ወንጌላውያን አብያተ ክርስቲያናት የታላችሁ ፓስተሮች የታላችሁ ዘማሪዎች ጥቂት ዘማሪዎችን አይቻለሁ በጣም አደንቃቸዋለሁ ጥቂት ፓስተሮችን አይቻለሁ በጣም አደንቃቸዋለሁ ሌሎቻችሁ የታላችሁ ይሄንን ነገር መቃወምና ይሄንን ነገር ትክክል እንዳልሆነ ከጨለማ እንደሆነ ከግብጽ ያልተናነሰ ከአፍራሽ አካሎች ያልተናነሰ ነገር ያወራ ይሄንን ሰው ቆመ መቃወም ካልቻል አንተን እኔ ከሱ ላይ ይቻላልም ሼር አድርጉ ይሄንን መስመር አፖስቶል አማረ ታዬ የሚለው መስመር ሼር አድርጉ ብዙዎችን አስገቡ ይሄንን ነገር we have to declare ማድረግ አለብን ስህተት ነው ይሄ ሰውዬ አሁን ይሄንን የምንናገረው የእግዚአብሔርን ቃል መጥቀስ ጥቅስ አይደለም የምንናገረው ጥቅስ መናገር አቅቶን አይደለም እንዲህ አይነት እኩይ የሆነ እንዲህ አይነት የሰፈር አስተሳሰብ የመንደር አስተሳሰብ የኩሽና አስተሳሰቦችን ካልተቃወምናቸው በተለይ በሚመራን እግዚአብሔር ያስቀምጦታል ብለን እኔና እናንተ እጅ ላይ ያለው መጽሐፍ ቅዱስ እንደሚነግረን መጽሐፍ ቅዱስን እንደሚያምን በጠቅላይ ሚኒስተራችን ላይ እንደዚህ አይነት የወረደ ንግግር የሚናገርን ሰው የታላችሁ አብያተ ክርስቲያናት አይወክለንም ለምን አትሉም መዝሙሩን ላቆመውና ለናገር let me talk to you የታላችሁ ነቢያት እኔ አንዳንዱን አገልጋይ ከአፍራሽ አካሎች ለይቼ እስከማላየው ድረሶኛለሁኝ አሁን አፍራሹን አካል አፍራሽ ነው ብለስ ካልተናገርክ ድረስ በጃዙር አንተ ያፍራሹ ሰራተኛ ነህ እንደውም አንተን ያቋቋመ አፍራሹ ነው ማለት ነው አገር እየፈረሰ አንተ ገነባለሁ ብለህ ብትለኝ አገር እየፈረሰ አንተ ህንጻ ሰራለሁ ብለህ ካልከኝ አንተን ያቆመና ያቋቋመ አፍራሹ ነው ማለት ነው በተለይ ወንድማችን ደረጀ ከበደ የተናገረውን ሐሳብ ዘማሪዎች አስመላኪዎች አገልጋዮች እንደ ቤተ ክርስቲያን ይሄንን ማውገዝ አለባችሁ አንደኛ ብልግና ነው ስንፍና ነው ከእውነትና ከፍትሃዊነት የጎደለ አስተሳሰብ ነው ይውላችሁ አገር የምትመራው በዲሞክራሲ ነው ቤተ ክርስቲያን ግን የምትመራው በኢትዮክራሲ ነው አንደርላይን አድርጉልኝ አገር የምትመራው በዲሞክራሲ ነው ቤተ ክርስቲያን ግን የምትመራው በኢትዮክራሲ ነው በቢሮክራሲ አላልኳቸውም በኢትዮክራሲ የሚመሩ ሰዎች ዲሞክራሲን ኤክሰርሳይዝ ለማድረግ የሚናገሩት ነገር አገርን አፌክት የሚያደርግ ከሆነ ኖ ማለት አለባችሁ ለምን ሼክ አይሆንም ጳጳስ አይሆንም ፓስተር አይሆንም ነብይ አይሆንም ማንንም ሰው ቢሆን ከህግ በላይ አይደለም ከአገር በላይ አይደለም ነብይ ከአገር በላይ አይደለም ጳጳስ ከአገር በላይ አይደለም አገር ሲኖር ነው ጳጳስ የምትሆነው አገር ሲኖር ነው ፓስተር የምትሆነው አገር ሲኖር ነው ነብይ የምትሆነው አገር ሲኖር ነው ሐዋርያ የምትሆነው ከአፍራሽ ኃይሎች ጋር የሚተባበር በአጠቃላይ አፍራሽ ነው ሰውየው አፍራሽ ነው ይሄን አድርሱልኝ በድፍረትና በእምነት ነው መናገረው በሞራል ተነስቼ አልናገርም ይሄ እኩይ ሐሳብ ነው እንዴት ያንዳ መጽሐፍ ቅዱሱ ይፈቅዳል ወይ እኔ አሁን እኮ ግራ የገባኝ እኮ መጽሐፍ ቅዱሱ ይፈቅዳል ወይ ያስተማራችሁን ያሳደጋችሁን
እየጠባን ያደግነው አንድ ጡት መጽሐፍ ቅዱስ የሚባለው ጡት እሱን እየጠባን ያደግን መሰለኝ ሌላ ጡት ያለን አይመስለኝም እኔ ሌላ የጠባችሁ ያደጋችሁ ሰዎች ካላችሁ ለራስ ነው ወይ መጽሐፉን እንቀይር ወይ እናንተ ተቀየሩ የትኛውን መጽሐፍ ጠቅሰ ነው የምትነግረን አንተ ያስከው መጽሐፍ ቅዱስ ለባለ ስልጣኖች ተገዙ ይላል ወይ በወንድማማች መካከል ጸብ አትዝራ ይላል ወይ ነፍሴ ይሄን ትጸየፈዋለች ይላል ወይ እውነትን ተነጋገሩ ይላል ወይ በወንድማማች መዋደድ ተዋደዱ ይላል ወይ አንድ ልብና አንድ ሐሳብ ይኑራችሁ ይላል ወይ የማይለውን ለምን ትነግረናለህ ምንድነው የምታስተምረን ወሬ ሁሉ የሚያስፈራ ብለህ የዘመርከው አንተ የምታወራው ነው እንዴ የትንቢታዊ መዝሙር ዛሬ የሚያስፈራ ነገር ለምትናገረው ሐሳብ የዘመርክልን ትንቢት ነው ወይ ተፈጸመ በአይናችን ፊት ተፈጸመ ወሬው ሁሉ የሚያስፈራ የሚሆን ነው በምድር ዙሪያ አይደለም በአንተ ዙሪያ ነው አንተን አሁን ሆረር የሆነ ነገር የነገርከን አስፈሪ ነገር የነገርከን ኛ ችግር ላይ አለን ያለን እየጮህን ነው ኢትዮጵያ ችግር ላይ ናት አዎ ችግር ላይ ናት ግን የችግሩ አካል ሳንሆን የመፍትሄው አካል ለመሆን እየጮህን ነው ናወሬ ሁሉ የሚያስፈራ ብለህ ያልከን አንተም ዛሬ የምታወራው ነው ወይ አሁን መዝሙር አካል ለበሰ ናታሸብረን ና የምታወራውን ተውልን ነደሞ ወንድሞቼና እህቶቼ አንድ ነገር ልንገራችሁ አንዳንድ መዝሙሮችን ከመስማት ስለ ኢትዮጵያ የሚያቀነቅኑ ዳሌሽና አይንሽ ጉንጭሽ የማይሉ ዘፈኖችን ስሙ ለምሳሌ ይላችሁ ይሄንን ዘፈን አሁን እዩ ዘፈን ነው ይሄ አሁን የከፈትኩላችሁ ዘፈን ነው ይሄ መዝሙር አይደለም ይሄ አንድነትን የሚያቀነቅን ነው ኢትዮጵያዊነትን የሚያቀነቅን ነው ህብረትን የሚያቀነቅን ነው አንዳንድ መዝሙሮችን ከመስማት ዘፈን መርጥላችኋለሁኝ ስለ አገራችሁ የሚናገር ጦርነትን የማያውጅ መበታተንን የማያውጅ ይሄ ዘፈን ነው ያንዳንድ ሰዎችን መዝሙር ከመስማት ያንዳንድ ሰዎችን መዝሙር የሚመስሉ ክፋቶችን ከመስማት እውነተኛ የሆኑ ስለ ኢትዮጵያዊነት ስለ አንድነት ስለ ህብረት ስለ አብሮነት የሚናገሩ ዘፈን መርጣችሁ ስሙ ሲጀመር ዘፈን ቋንቋ ነው ሲጀመር ዘፈን መልእክት ነው ዘፈኑ ስለምን ይናገራል አማራ ይውደም ኦሮሞ ይውደም ትግሬ ይውደም ወላይታ ይውደም የሚለውን መዝሙር አትስማ ግን ስለ ህብረት ስለ አንድነት ስለ እውነት ስለ ፍቅር አገርን ስለ መውደድ የሚናገር ከሆነ I tell you I just prefer to hear that ያንን መስማት ፈልጋለሁ ትላንትና የነገሩን ሰዎች ትላንትና የዘመሩ ሰዎች የትላንትና ጀግኖች የዛሬ ግን ሟቾች የትላንትና አባቶች ዛሬ ግን እንደ ልጅ የሚያስቡ ምን ማለት ነው እየደከመ እየለፋ ያለን መሪ የኔን መሪ ሰድበህ እኔ መሪ ነኝ ብለህ ብትቀበልሃለሁ እንዴ
መሪን ያዋረድክ 110 ሚሊዮን ሰዎች ያከበሩትን የመረጡትን ሰው እየናክ እንዴት አንተ ፓስተር ትሆናለህ? ደው ምን አንድ ነገር ልጠይቃችሁ ፈልጋለሁ። ቤተክርስቲያናችሁ ውስጥ ያሉ ፓስተሮች ሁለት ነገር ጠይቋቸው። አንደኛ 110 ሚሊዮን ሰዎች የመረጡትን መሪ ዶክተር አብይን ትቀበለዋለህ ወይ? ሁለተኛ በኢትዮጵያ ጉዳይ ላይ አቋምህን ፈልጋለሁ በሉት። የሰውየውን የፓስተሩን የነብዩን በሁለት ነገር ላይ አቋሙን ጠይቁ። በኢትዮጵያ ያለህን አቋም ፈልጋለሁ፣ በኢትዮጵያ መንግስት ያለህን አቋም ፈልጋለሁ። ሶስተኛ ኢትዮጵያን አሁን ያስተዳደረ እግዚአብሔር ባስቀመጠው በዶክተር አብይ አህመድ ያንተን አቋም ማወቅፈል። እነዚህን ሶስቱን ካላሟላ ሰውየው ያንተ መሪ ሊሆን አይገባም። አንተ ለዶክተር አብይ እንጸልይ ለጥበቃ እንጸልይ ብለህ ስትል እሱ ለሞቱ ነው የሚጸልየው። ስለዚህ ይሄንን ነገር ሶስት ነገር ላስቀምጥላችሁ ፈልጋለሁ። ጓደኛ ካላችሁ፣ ፓስተር ካላችሁ፣ አገልጋይ ካላችሁ ሶስት ነገር ጠይቁ። አንደኛ በኢትዮጵያ አቋምህን እፈልጋለሁ። ሁለተኛ በኢትዮጵያ መንግስት አቋምህን እፈልጋለሁ። ሶስተኛ አሁን እየመራት ያለውን ጠቅላይ ሚኒስተሩን አብይ አህመድን እግዚአብሔር አስቀምጦታል ብለህ ታምናለህ ወይ? እነዚህን ሶስቱን ነገር ካላሟላ ይሄ ሰውዬ አፍራሽ ነው፣ ቶሎሳ ነው ማለት ነው። አንድ ወንድማችን እንዳለው አንተ አፍራሽ አይደለህም ቶሎሳ ነህ አለው። አንዳንዱ ሰው ቶሎሳ ፓስተር ነው፣ አንዳንዱ ሰው ቶሎሳ ነብይ ነው፣ ቶሎሳ ሽማግሌ ነው፣ አፍራሽ ነው። እኛ በዚህን ሰዓት ህብረትን፣ አንድነትን፣ ፍቅርን፣ መያያዝን፣ መተሳሰብን በኢትዮጵያ አቋም ያለው ነብይና ፓስተር ነው ምን ፈልገው። ኢትዮጵያን የሚሸጣት ለመሸጥ የሚያስማማት ከአፍራሽ አካሎች ጋር ከውስጥና ከውጪ የተጋመደ ሰው አንፈልገውም። we don't need to hear that person። ግልጽ የሆነ አቋም፣ ግልጽ የሆነ አቋም በእነዚህ በሶስት አንኳር ሐሳቦች ከኔ ጋራ የማይሄድ ሰው አልፈልገውም፣ አይደውልልኝ። አንደኛ በኢትዮጵያ ጉዳይ፣ ሁለተኛ በኢትዮጵያ መንግስት ጉዳይ። አሁን ላለበት ኢትዮጵያውን ላለችበት ነገር አሁን ያለው መንግስት አስፈላጊና ለድርድር የማይቀርብ ነው። ሁለተኛው እሱ ነው። ሶስተኛው ነገር አሁን እግዚአብሔር አስቀምጦታል ብለን 110 ሚሊዮን ሰዎች ያመኑበትን ዶክተር አብይን ትቀበለዋለህ ወይ? ሶስት ነገር እባካችሁ ጻፉልኝ። የጻፋችሁ ያላችሁ ሰዎች ጻፉልኝ። ሶስት ሐሳብን ጻፉልኝ። አንደኛ ፓስተራችሁን፣ አገልጋያችሁን የምትጠይቁት በኢትዮጵያ ጉዳይ ላይ አቋምህን ፈልጋለሁ። ሁለተኛ በኢትዮጵያ መንግስት ላይ፣ ሶስተኛ የኢትዮጵያን ህዝብ እየመራ ባለው በዶክተር አብይ አህመድ ላይ አቋምህን እፈልጋለሁ። ይሄንን የምታዩ ሰዎች ጻፉልኝ። ሶስት ሐሳብ። ይሄንን ሶስት ሐሳብ ሰውየው አቋሙን ካወቁ እኔን ፐርሰናሊ ከጠላኝ ችግር የለብኝም። እነዚህን ሶስቱን ነገሮች ብቻ ይቀበልልኝ። ይሄ ሰውዬ እኔን ፐርሰናሊ የኔን ባህሪ እንጂ የጠላው አገሩንና ህዝቡን ይወዳል ማለት ነው። I don't mind። እኔ እኮ አሁን አንዳንድ እየደረስንባቸው ያሉ ሾዎች አሉ። ከዚህ በፊት እከሌ ነብይ፣ እከሌ ሐዋርያ፣ እከሌ እያለ እኔን ፐርሰናሊ የተዋጉኝ ሰዎች አሁን
ወደ ኋላ ተመልሰን ስናያቸው በኔ ህይወት ላይ የፈረዱ እነማን ናቸው ብላችሁ ብትሉ አፍራሽ ኃይሎች ነበሩ። እንድታዩልኝ ይፈልጋል። ትላንት በኢትዮጵያ ቤተክርስቲያን ሮንግ ሐሳብ ያሰውና የፈጸሙና ያስፈጸሙ ሰዎችን የኋላ ታሪካቸውን ሄደን ስንመለከት ማን ነበር ይሄ ሰውዬ ብለን ስንል ሰውዬው አፍራሽ ነበረ፣ ቶሎሳ ነበረ። አንዴ በፖለቲካ ይመጣሉ፣ አንዴ በሃይማኖት ይመጣሉ። እኔ ስም አልጠቀስኩም፣ እኔ ዘር አልጠቀስኩም። ስለዚህ የኋላ ታሪክ ሄዳችሁ እዩ። ማን ነው ቤተክርስቲያንን ያበጣበጠው? ማን ነው ቅዱሳንን የለየው? ማን ነው ሮንግ ነገርን ህዝቡ ዴቨሎፕ እንዲያደርግ ያደረገው ብላችሁ ወደ ኋላ ስትመለሱ አፍራሽ ኃይሎች ናቸው። እና ወንድሞቼና እህቶቼ ኢትዮጵያ ለድርድር የማትቀርብ ናት። አሁን ኢትዮጵያ ላለችበት ጉዳይ የኢትዮጵያ መንግስት አሁን መንግስት ብለን የዓለም ህዝብ የሚያቀው የኢትዮጵያ አንድ ሚሊዮን 110 ሚሊዮን ሰዎች አምነው መንግስታችን ብለው ያሉት መንግስት ለድርድር አይቀርብም። የኢትዮጵያን ህዝብ እየመራ ያለው ዶክተር አብይ ለድርድር አይቀርብም። ችግር ይኖራል፣ ነገ እንደራደራለን፣ ነገ እንነጋገራለን። አሁን ላይ ግን ኢትዮጵያን ማዳን ከፈለጋችሁ አብረዋችሁ ያሉ አገልጋዮችን እንድታውቃቸው ፈልጋለሁ። ያልሆነ ዝማሬ እንዳትዘምሩ። ሮንግ ሰዎች የዘመሩትን ዝማሬ እንዳትደግሙላቸው፣ እንዳትከፍቱላቸው። መስማት ያለብን አሁን ምንድነው ብላችሁ ብትሉ ስለ ኢትዮጵያ፣ ስለ አንድነት፣ ስለ ህብረት፣ ስለ አብሮነት የሚናገሩ ዜማዎችን፣ ቅላጼዎችን ስሙ። ዘፈን መስማት አሪፍ ነው እያልኳችሁ አይደለሁም፣ አላልኩም እኔ ስለማልሰማ። ነገር ግን ወሬው ሁሉ የሚያስፈራ የሚሆን ነው በምድር ዙሪያ ብሎን ትላንትና ያለንን ዛሬ እሱ ሲናገር ያ የትንቢት ቃል እንደተፈጸመ ደነዚህ አይነት ሰዎች የዘመሩትን ዛሬ ላይ ስንዘምረው፣ ዛሬ ላይ ስንሰማው ለካ ትንቢት ነው ሰውየው የተናገረው። ህብረት የማያመጣ፣ አንድነት የማያመጣ፣ መተማመንን የማያመጣ ትክክለኛ ያልሆኑ ነገሮችን አትስሙ። የሚለያይ ስብከት አትስሙ። እንድንጠራጠር የሚያደርግ መልእክቶችን አትስሙ። አንዳንድ ሰዎች እንደዚህ ይላሉ፣ እነሱ ሲገሉ ፈርሙልን ይላሉ። እኛ ግን ሞተ ለምን ሞተ ብለን ስንል አገልጋይ አይደለህ ወይ? ታዲያ እኮ እኔ አገልጋይ ስሆን እኮ የሰማይና የምድርን ሐሳብ በእግዚአብሔር ቃል ውስጥ አይቼ እንድናገር እኮ ነው። አንተ ስትበደል ተበደለ እንድል እኮ ነው። ስትወድቅ ወደቀ እንጸልይለት ልልህ እኮ ነው። እና እኔ አገልጋይ ነህ ብለህ የምትለኝ ኢትዮጵያን ስታንኳስስ አብሬ ካንተ ጋራ ወይ ማንኳሰስ አለብኝ ወይም ደግሞ ሚውት መሆን አለብኝ። እዛ ሂድና ያደራጃቸውን ስትገል ሚውት የሆኑ አገር ስትበትን ሚውት የሆኑ ሰዎችን ተጠቀምባቸው፣ እኔን አይደለም። you can't silence me። ስለዚህ ወንድሞቼና እህቶቼ ፓስተሮቻችሁን፣ መሪዎቻችሁን፣ ሽማግሌዎቻችሁን፣ አስተዳደሮቻችሁን እንድትጠይቁ ፈልጋለሁ። 3 ሐሳብ። በኢትዮጵያ አቋምህን ንገረኝ፣ በኢትዮጵያ መንግስት አቋምህን ንገረኝ፣
የኢትዮጵያን ህዝብ ወክሎ 110 ሚሊዮን ሰዎችን ወክሎ እየመራ ያለውን ጠቅላይ ሚኒስተሩን ስለሱ ያለህን አቋም ፈልጋለሁ ሶስቱን ነገር ካላሟሉ እነዚህ ሰዎች አገልጋዮች አይደሉም አገልግሎች ናቸው አገልጋይና አገልግል ለይታችሁ ወቁ በእናንተ የሚገለገሉ እንጂ እናንተን የሚያገለግሉ አይደሉ ናጥር ላይ የቆሙ ናቸው ሲመቻቸው ከአጥር ውስጥ የሚሆኑ ሳይመቻቸው ሲቀር አጥሩን ዘለው የሚሄዱ እንጸልይ እንኳን ስለ ኢትዮጵያ ስትሏቸው ፊታቸው ኩስስ ይላል ኢትዮጵያ ስትሉ ሽክክ ይላቸዋል የሶየ ምንድነው ነው ኢትዮጵያ በየስል የሚከፋ ምንድነው ኢትዮጵያ በየስል የሚከፋሽ ዘማሪ እና ኡጋንዳ ልበልልሽ ኬንያ ልበልልሽ ሶማሊያ ልበልልህ አብይ ስንል ሽክክ ካለ ሂድ ወደ ኡጋንዳ ሂድ ሌላ ሀገር ግባ እኛ ያለን ጠቅላይ ሚኒስተር አንድና ሁለት ነው አንደኛው አብይ ነው ምክትሉ የምንወደው የሱ ተከታይ ነው ደመቀ መኮንን ነው ምክትሉ በቃ ኢትዮጵያ ያላት ሁለት ጠቅላይ ሚኒስተር ነው ምክትልና ዶክተር አብይ ከዚህ ውጪ ኬትና አምጣለ የእግዚአብሔር ቃል ያዘናል እኮ እነዚህን ሰዎች ኢትዮጵያ ህዝቡ አፕሩቭ ያደረገውን የዓለም መንግስታት አፕሩቭ ያደረገውን ደመቀ መኮንን ምክትል ጠቅላይ ሚኒስተር ብየብል ለምንድን ነው የምትሸማቀቀው የግድ ካንተ ዘር መሆን አለበት እንዴ የግድ አሸንጉሊት መሆን አለበት ወይ እኛኮ እየውላችሁ አንድ ነገር እንታውቁ ፈልጋለሁ የክልል መሪዎቻችሁን የክልል መሪ ነው ብሎ ፌደራል ገቨርንመንቱ ከተቀበለ ያለብህ መብትና ያለ ግዴታ እያስተካከልከው እየመከርከው ካውንስል እያደረክ እየጸለይክለት ከሱ ጋር መስራት ነው ከኬንያ መጥቶ አይሾምልህም ችግር አለበት ሜንቴን እያደረክ ቀጥል ግድፈት አለበት እየጸለይክለት ቀጥል ከቻልክ ሰውየውን ቅረበው ካልቻልክ ግን አሁን ላለ ክልሏ አገሪቷ ላለችበት ሁኔታ አሁን የተቀመጠው ሰውዬ አስፈላጊ ሰው ነው እና ቶሎሳ የሆኑ አፍራሽ ኃይሎችን በምንም አይነት ሁኔታ ሐሳባቸውን እንዳትቀበሉ ቼክ አድርጉልኝ ባላችሁበት ቤተክርስቲያን ኢትዮጵያ ተብሎ ሲባል ዶክተር አብይ ተብሎ ሲባል የኢትዮጵያ መንግስት ተብሎ ሲባል ሽክክ ካለው ሰውየው ቶሎሳ ነው አፍራሽ ኃይል ነው እና ለራስ ነው ክሊር የሆነ ጌታ ይባርካችሁ ምጽፉ ሰዎች ሰውየው ወይ አስገዳይ ነው ወይ ገዳይ ነው እና አቀባብሎ ጥይት የሚሰጥ ሰው ሊሆን ይችላል ስለዚህ ምን ማድረግ አለብን ብላችሁ ብትሉ እነዚህ ሶስት አንኳር ሐሳቦች ጴንጤ ሆነ ኢትዮጵያን ደግፈን ሰላማዊ ሰልፍ እንወጣለን ብለ ስትለው ሰውየው ኖ ብሎ ካለ ያ ፓስተር ቶሎሳ ነው አፍራሽ ኃይል ነው መንግስቴን ደግፌ ሰላማዊ ሰልፍ ወጣለሁ ብለ ስትለው ኖ ብሎ የሚል ከሆነ ሰውየው ቶሎሳ ነው አፍራሽ ነው የኢትዮጵያን መንግስት አሁን ባለችበት ሁኔታ መደገፍ ለኛ አማራጭ የሌለው እውነተኛ ነገር ነው ምን እንቀበለው ሐሳብ ዶክተር አብይን አሁን ላለንበት ሁኔታ መደገፍ አብሮት መቆም አማራጭ የለንም
ዶክተር አብይን እደግፋለሁ ብዬ በማለቴ በመደገፌ እማትፈልገኝ ከሆነ አልፈልግህም፣ አትደውልልኝ፣ አታግኘኝ፣ I don't need you። ኢትዮጵያ ብዬ በማለቴ የኢትዮጵያን መንግስት እደግፋለሁ፣ እቀበላለሁ። አሁን ኢትዮጵያ ላለችበት ነገር ሌላ መንግስት አንፈልግም፣ ሌላ ዶክተር አብይ አንፈልግም፣ ሌላ ገቨርንመንት አንፈልግም። አሁን ላለው ነገር ሶስት አንኳር ሐሳቦች አሉን። ዶክተር አብይ በጣም አስፈላጊ ሰው ነው። የኢትዮጵያ መንግስት አሁን አስፈላጊ ሰው ነው። ኢትዮጵያ ራሷ አስፈላጊ ናት። ይሄንን አብያተ ክርስቲያናት ካልተቀበላችሁ I don't need you፣ አልፈልጋችሁም። ወንጌላውያን ቤተ ክርስቲያኖች ይሄን ካልፈለጋችሁ አልፈልጋችሁም፣ አትፈልጉኝ። ሙስሊም ወንድሜ እነዚህን ሶስት ነገሮች ካልተቀበልክ አልፈልግም፣ አትፈልገኝ። ምን? አንደኛ አሁን ኢትዮጵያ ላለችበት ሁኔታ ዶክተር አብይ አስፈላጊ ሰው ነው። ሁለተኛ ኢትዮጵያ አሁን ላለችበት ሁኔታ ኢትዮጵያን እየመራ ያለው ገቨርንመንት መንግስት አስፈላጊ ነው። ሶስተኛ በዚህን ሰዓት ላይ አፍራሽ ኃይሎች እንዳያፈርሱም ኢትዮጵያዊነት አማራጭ የሌለው ሐሳብ ነው። እነዚህን ሶስት ነገር የማይቀበል ጳጳስ፣ ሼክ፣ ነብይ፣ ፓስተር I don't need you at all። ይሄ የኔ አሁን የደረስኩበት ፐርሰናል ኮንቪክሽን ነው። ከኔ ጋራ አብሮነትን የምትፈልግ ከሆነ ከ110 ሚሊዮን ሰዎች ጋራ አብሮነትን የምትፈልግ ከሆነ መንግስትህን ተቀበል፣ ዶክተር አብይን ተቀበል፣ ኢትዮጵያዊነትን ተቀበል። አንዳንድ ሰዎች ግርም ይሉኛል፣ እኔ በጣም ይገርሙኛል። ኢትዮጵያን ወዳለው እሺ ዲፕ ደሞ እንሂድ ሌትስ ጎ ዲፕ ብላችሁ ስትሉ ዶክተር አብይን ግን አልቀበለውም። ከኢትዮጵያ ለይተ ዶክተር አብይን መውደድና መጥላት ሰነፍነ። ዶክተር አብይ ከኢትዮጵያ፣ ኢትዮጵያ ከዶክተር አብይ እማትለይና እማይነጣጠሉ የአንድ ሳንቲም ገጽታ ናቸው። ኢትዮጵያን ወዳለው ብለ ገጽታዋን አታፍርስብን። ኢትዮጵያን ወዳለው ብለ የኢትዮጵያ ኢሜጅ ያለው ውስጥና ውጪው ላይ ዶክተር አብይ ላይ ነው። ግንባሩ ላይ የምታየው ኢትዮጵያዊነትን ነው። ልብ ውስጥ የምታየው ኢትዮጵያዊነትን ነው። እና ዲስቶርትድ የሆነ ዝማሬ አትዘምርብን። ዲስቶርትድ የሆነ ፉከራ አትፎክርብን። ለኔ ኢትዮጵያዊነት ዶክተር አብይ ነው። ዶክተር አብይ ኢትዮጵያዊነት ነው። አንዳንድ ፓስተሮች እንደዚህ ይላሉ፣ የምትለው እኮ ትክክል ነው፣ እኛ ኢትዮጵያን እንደግፋለን እና ዶክተር አብይን ግን ፖለቲካ ያደርግብናል። ይሄንን ፖለቲካ መቀበል አለብን። ይሄን ፖለቲካ በደንብ መጋት አለብን፣ መጠጣት አለብን። ምን የሚለውን ፖለቲካ? ኢትዮጵያዊነት የሚለውን ፖለቲካ የኢትዮጵያ መንግስት የኢትዮጵያ መንግስት ነው የሚለውን የኢትዮጵያ ደግሞ መሪ ዶክተር አብይ አህመድ ነው የሚለውን ፖለቲካ መጠጣት አለብን፣ መጋት አለብን። ጨርሻለሁኝ። እህቶቼና ወንድሞቼ ይሄንን ሐሳብ ሼር አድርጉ ለብዙዎች። በዚህ ሐሳብ እመጣለሁ፣ በዚህ ሐሳብ አጠፋሃለሁ ለምትለኝ አትችልም። ከቻልክ ግን እንተያያለን። በትክክለኛው መንገድ የምላችሁ ሐሳብ ሶስት ነገሮችን አገልጋዮቻችሁን፣ ዘማሪዎቻችሁን፣ ፓስተሮቻችሁን፣ የቤተ ክርስቲያን አስተዳዳሪዎቻችሁን ጠይቁልኝ። አንደኛ በኢትዮጵያ ጉዳይ አቋምህን ልወቀው። ሁለተኛ በኢትዮጵያ መንግስት
አቋምህን ልወቀው። ሶስተኛ በዶክተር አብይ አህመድ ጠቅላይ ሚኒስተርነት አቋምህን ልወቀው። እነዚህን ሶስቱን ነገሮች ካላሟላ የሰውዬ ለምንድነው ይሄንን የምንጠይቀው? ነገ የኢትዮጵያን መንግስት ደግፈን ሰላማዊ ሰልፍ እንወጣለን ብለ ስትለው ሰውየው ሽክክ የሚለው ከሆነ ሰውየው ምንድነው? ቶሎሳ ነው፣ አፍራሽ ኃይል ነው። ስለዚህ የዓለም መንግስታት የተቀበሉትን ሰውየው ሃሌሉያ እያለ መጽሐፍ ቅዱስ ይዞ ወጥቶ ለዶክተር አብይ እንጸልይ ሲባል ስሙን እዚህ ቤተክርስቲያን አትጥሩት ብሎ ካለ አፍራሽ ኃይል ነው። አፍራሽ ፓስተር ነው። አፍራሽ ነብይ ነው። እና በእነዚህ በሶስት ጉዳዮች አትደራደሩ። እነዚህ ሶስት ነገሮች እናታችሁ ነው፣ አባታችሁ ነው፣ ወንድማችሁ ነው፣ እህታችሁ ነው። for that matter እውነተኛውን ነገር ልንገራችሁ። እኔ ውስጤ የሚያምነው ትግራይ ወንድሞቻችን ኢትዮጵያውያን ናቸው። የኔ ውስጥ ዲፕ ኮንቪክሽን ነው ምነግራችሁ። these guys የኛ ወንድሞች ናቸው፣ የኛ እህቶች ናቸው። እኔን ከትግራይነት አትለየኝም፣ አንተን ከትግራይነት አለይህም። these guys is our brothers and our family ወንድሞቻችን ናቸው። ትግራይ ወንድሞቻችን ጥቂት ፐርሰኖች አሉ። እሱን ለፖለቲከኞች እተውና ማንም ሰው ግን ማንም አካል ማንም ግለሰብ አሁን ባለው ሁኔታ ኢትዮጵያን አፈርሳለሁ ብሎ ቢለኝ የናቴ ልጅ ወንድሜ አልቀበለውም። ወንድሜ ነው አዎ፣ ግን እደራደረዋለሁ። ወንድሜ ነው አዎ፣ ግን እነጋገራለሁ። ስለዚህ ፈጽሞ ሰላማዊ የሆኑ ሰዎችን መጥላት የለብንም፣ ማግለል የለብንም፣ መንካት የለብንም። አፍራሽ ከሆነ አማራን አትቀበለው። አፍራሽ ከሆነ ጉራጌን አትቀበለው። አፍራሽ ከሆነ ሲዳማን አትቀበለው። አፍራሽ ኃይል እኔን ነው ያፈረሰኝ ያለው። ኢትዮጵያ ማለት እኔ ነኝ፣ እኔ ማለት ኢትዮጵያ ነኝ። እኔን ያፈረሰ ሰውየው አልቀበለው። ስለዚህ ሶስት እነዚህን አንኳር ሐሳቦችን ይዘን ነው ከኔ ጋራ ስንደዋወል ስንነጋገር የኔ አቋም ይታወቅልኝ። በኢትዮጵያ የሚመጣብኝ ሰው አልፈልግም። አሁን ኢትዮጵያ ላለችበት ነገር አጥሯ የኢትዮጵያ መንግስት ነው። የኢትዮጵያን መንግስት ደግሞ እያስተባበረ ያለው ጠቅላይ ሚኒስተሩ ዶክተር አብይ አህመድ ነው። ሁለተኛው ደግሞ ምክትል ጠቅላይ ሚኒስተር ደመቀ መኮንን። እነዚህን ሰዎች አሁን ባለንበት ሁኔታ ብርቅዬና እንቁ ሰዎች ናቸው። አማራጭ የለንም። ሲወድቁ ወርቀን ሲነሱ ተነስተን ኢትዮጵያን ለማስቀጠል ከሚሰራ ከየትኛውም አካል ጋር አብረን መስራት አማራጭ የለንም። ኢትዮጵያን ከሚያፈርስ የውስጥ ኃይል ይልቅ ኢትዮጵያ እንድትቀጥል የሚያደርግ የውጭው ኃይል ለኔ ቅርቤ ነው። ኢትዮጵያ ውስጥ ሆነ ኢትዮጵያን ለማፍረስ ከምትሄድ ኢትዮጵያን እንድትቀጥል ኬንያዊ ካደረገ ለኔ የሚቀርበኝ አንተ አይደለህም፣ ኬንያዊ ነው የሚቀርበኝ። ኔሚት የትኛውም ጎረቤት አገር ካንተ ይቀርበኛል። በኢትዮጵያ መፍረስ ስለማይደራደር፣ በኢትዮጵያዊነት ስለማይደራደር። I love you guys። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እባካችሁን
ወሬው ሁሉ የሚያስፈራ የሚሆን ነው በምድር ዙሪያ የሚለውን ስትዘምሩ ወሬው አንቺ ጋር አንተ ጋር የዘመረው ሰውዬ ጋር ሆኖ እንዳይገኝ ምን መስማት እንዳለባችሁ ምን አይነት መዝሙር ማዳመጥ እንዳለባችሁ እርግጠኛ ሁኑ። የመጨረሻው ዛሬ የገባውበት ሐሳብ ዶክተር ደረጀ ከበደን ልክ አይደለም ብላ የምትል ወንጌላዊ ቤተክርስቲያን ከሌለች ዶክተር ደረጀ ከበደን ልክ አይደለም የሚል ዘማሪ ከሌለ ቁጥር 2 እሱ ነው። ዝማሬውን ልንሰማ አይገባም። ዶክተር ደረጀ ከበደ ኢትዮጵያን ኢንሰልት አድርጓል ብሎ የሚል የአምልኮ መሪ ከሌለ ድምጹ የማይሰማ ከሆነ ይሄ ሰውዬ አፍራሽ ኃይል ነው። የኢትዮጵያ አብያተ ክርስቲያናት ተነስተው ይሄንን ሰውዬ ልክ አልሰራም ብለው ድምጻቸውን እንፈልጋለን። ወንጌላውያን አብያተ ክርስቲያናት ቪዥነሪዎች you have to tell us your stand. ስታንዳችሁን እንፈልጋለን፣ አቋማችሁን እንፈልጋለን። ይሄ ሰውዬ የተናገረው ነገር ልክ አይደለም ብላችሁ ካልተናገራችሁ ኢንዳይሬክትሊ እሱ ናችሁ። ዛሬ የተናገርኳቸው አቋሞች ሐሳቦች እነዚህ ናቸው። ዶክተር ደረጀ ከበደን በኢትዮጵያ አብያተ ክርስቲያናትና ወንጌላውያን ቤተክርስቲያኖች ሮንግ እንደሰራ ለኢትዮጵያ ሕዝብ አቋም ታወጣላችሁ። በየጊዜው አቋማችሁን እንፈልጋለን። ሁለተኛ በነቂስና በነፍስ ወከፍ ዘማሪዎች ጥቂት ማከብራቸው ዘማሪዎች በኢትዮጵያዊነት የማይደራደሩ እውነተኞች ነጭ ነጯን የሚናገሩ ተነስተው ወጥተው የተናገሩት ነገር አለ። በጣም ሪስፔክት አለኝ። ሌሎቻችሁ የታላችሁ? ምን ነው ድምጻችሁ ጠፋ? ሐሰተኛ ነብይ ከሌ ተብሎ ሲባል አተኙም። እንዲህ አይነት ሐሰተኛ ዘማሪ ሐሰት በኢትዮጵያ ሕዝብና በኢትዮጵያ መንግስት በጠቅላይ ሚኒስትራችን ላይ ሲናገር የታላችሁ? ወይስ የጸለያችሁ ነው? ጾም ጸሎት ላይ ናችሁ? ለሁሉ ጊዜ አለው። ይሄ የጾም ጸሎት ጊዜ አይደለም። ተነስተ ነጩን ነጭ ጥቁሩን ጥቁር ብለ ተናገር እና መንግስታችን ኢንሰልት ሲደረግ ኖ ማለት አለብህ። ሰውየው በኢትዮክራሲ ሳይሆን በዲሞክራሲ የሚመራ ነው። ዲሞክራሲውን ግን በትክክለኛው መንገድ ኤክሰርሳይዝ አላደረገውም። ዲሞክራሲ ማለት ከስድብ ትምህርት ቤት ተመርቀ ወጥተ ተሳደብ፣ ከስድብ መዝሙር ቤት ተመርቀ ወጥተ ህዝቡን ስደብ ማለት አይደለም። መንግስትን ኢንሰልት አድርግ ማለት አይደለም። እና እነዚህን ሰዎች ከእንደነዚህ አይነት ሰዎች የምትማሩ ሰዎች እባካችሁን ማንን እየሰማችሁ ነው? ምን እየሰማችሁ ነው? ጌታ እግዚአብሔር በነገር ሁሉ ይባርካችሁ። I love you so much. I just respect you. በጣም የምወዳችሁ ኤርትራውያን፣ በጣም የምወዳችሁ ዴቭ ያየው ነኝ። ፍሬዎት እግዚአብሔር ይባርክሽ። አስቴር እግዚአብሔር ይባርክሽ። ያየዋችሁ ነው። ለሌሎች አሰሟቸው፣ ሼር አድርጓቸው። አሁን በዚህን ሰዓት ላይ ከዶክተር አብይ ጋር መቆም አማራጭ የሌለው ነው። ጎረቤት ይታዘበን። የሚታዘቡ ወንድሞች ካሉ ይታዘቡን። የሚታዘቡ ጓደኞች ካሉ ይታዘቡን። ሶስት ነገር ወደኔ ከነዚህ ሶስት ነገሮች ውጪ እኔ ጋር አታገኙም። አንደኛ ዶክተር አብይን የማይቀበል ኢትዮጵያዊ በዚህን ሰዓት አፍራሽ ነው፣ ቶሎሳ ነው ብያለሁ። ጌታ እግዚአብሔር ይባርካችሁ። ዶክተር አብይን የማይቀበል ኢትዮጵያዊ ካለ ወጥቶ ኬንያዊ ይሁን ኡጋንዳዊ ይሁን
ሌላ የብሩንዲ ዜጋ ይሁን እንፈቅድለታለን ከኢትዮጵያ ይውጣና ኢትዮጵያ አይደለሁም ይበል ኢትዮጵያ አይደለሁም ብሎ ካለ ባለበት ውጪ ሀገር ይጠየቃል ጉራጌ ነህ ብሎ አይደለም ያስገቡት እዚህ ሀገር ኦሮሞ ነህ ብሎ አይደለም ያስገቡት እዚህ ሀገር ትግራይ ነው ብሎ አይደለም ያስገቡት ኢትዮጵያዊ ነው ተብሎ ነው ና ኢትዮጵያዊ አይደለሁም ብለ ኢትዮጵያ ውስጥ የምትኖር ሰውዬ እባክን ወደ ኬንያ ሽሽልን እባክን ወደ ሱዳን ሂድልን ወደ ኡጋንዳ ሂድልን አንተ ኢትዮጵያዊ አይደለህም ካንተ አገልግሎት አንፈልግም ያንተን ነብይነት አንፈልግም ያንተን ፓስተርነት አንፈልግም ያንተን ሼክነት አንፈልግም ያንተን ቅስና አንፈልግም ያንተን ጵጵስና አንፈልግም አንተ ኢትዮጵያዊ አይደለሁም ብለካል ሂድና ለኬንያዎች ወይም ደግሞ ለሌላ ጎረቤት አገሮች እባክህን አገልግሎትን እዛ በርክትልን እኛ የምንፈልገው ኢትዮጵያን የሚወድ የኢትዮጵያን መንግስት አሁን ላለችበት ውጥረት የኢትዮጵያን መንግስት የሚጸልይላት የሚመክራት የሚደግፋትና ዶክተር አብይ አህመድን በጸሎቱ በበጎ አስተሳሰቡ ሪስፔክትና በእግዚአብሔር ፊት ለስተቱ እግዚአብሔር ፊት የሚቀርብ የሚጸልይ በጎውን ነገር ኢንካሬጅ የሚያደርግ ትክክል ያልሆነውን ነገር ደግሞ የሚናገር መሪ ነው ምንፈልገው ና ጌታ እግዚአብሔር ይባርካችሁ I love you so much ኤርትራውያን ኢትዮጵያውያን እናንተም በማገልገሌ በዚህ ከረንት ትሩዝ በመገናኘታችን በጣም ደስተኛ ነኝ መልእክቴን ከሰማችሁ ሼር አድርጉ ከዚህ በኋላ የምገባው አሁን ዛሬ በገባሁት ነው አፖስትል አማረ ታዬ የሚለውን ፔጅን ሼር አድርጉ ላይክ አድርጉ አማረ ታዬ በሚለው ከዚህ በኋላ አልገባም አስቱዬ እግዚአብሔር ይባርክሽ ፍሪዬ እግዚአብሔር ይባርካችሁ I love you guys ተባረኩልኝ ሻሎም ሻሎም ፓስተሮቻችሁን ሶስት ነገር ጠይቁልኝ በኢትዮጵያ ጉዳይ ላይ አቋምህን ፈልጋለሁ በኢትዮጵያ መንግስት ላይ አቋምህን ፈልጋለሁ በዶክተር አብይ አህመድ ላይ አቋምህን ፈልጋለሁ ምክንያቱም ኢትዮጵያ ከዶክተር አብይ ከኢትዮጵያ የሚነጣጠሉ ሰዎች ስላልሆኑ ኢትዮጵያዊነትን ዶክተር አብይ ውስጥ ስላገኘው እንጂ እምደግፈው የብልጽግና ደጋፊ አይደለሁም የትኛውም ፓርቲ ደጋፊ አይደለሁም ጨለማን ግን ጨለማ ብዬ ለማለት ማንንም ሰው በህይወቴ አልፈራም ና ጌታ እግዚአብሔር ይባርካችሁ ተባረኩልኝ ሻሎም ሻሎም